ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያ የኤርትራ ሰራዊት የኢትዮጵያ መከላከያ ሰራዊትን ዩኒፎርም ለብሶ በኢትዮጵያ ግዛት ውስጥ መታየቱን የአሜሪካ ወታደራዊ ተቋም ገለጸም። ወታደራዊ ዩኒፎርሙም ብልጽግና በ2013 ለሻዕቢያ የሰጠው መሆኑ ታውቋል። በቀዳሚነት የምንመለከተው ጉዳይ ይሆናል። ይህ በእንዲህ እንዳለ ቀይ ባህርን ለማስመለስ እንዘጋጅ በሚለው ሰሞነኛው የአድዋ በዓል ቅስቀሳ ዙሪያም የአስመራው መንግስት ምላሽ ሰጥቷል። የብልጽግና አጀንዳም የአፍሪካ ቀንድ የሚገባውና የሚያስፈልገው አይደለም በማለት ሰሙታላችሁ። ጀነራሉ ወደ ከፍተኛ አደጋ የሚያመራ ሁኔታ መፈጠሩን አሳወቁም። በክልሉ እየተፈጸሙ ያሉ ክልከላዎች ደግሞ ቀውስን እያስከተሉ ስለመሆናቸው ተነግሯል። እንመለከተዋለን። ብልጽግና ከቲክቶከሮችና ዩቲዩበሮች እንደዚሁም ከሌሎችም የማህበራዊ ሚዲያ ተጠቃሚዎች ግብር ለመሰብሰብ የሚያስችለውን ህግ አዘጋጀም። ከዚህ ጋር በተያያዘ ኢትዮ ቴሌኮምና ሳፋሪኮም የግለሰቦቹን መረጃ አሳልፈው እንዲሰጡ ግዴታ ተጥሎባቸዋል ተብሏል። ሌላኛው መረጃችን ነው። የመካከለኛው ምስራቅ ጦርነት ሲቀጥል እስራኤል የኢራን አቅም እየተዳከመ ነው ስትል ገልጻለች። ኢራን በበኩሏ ከአሜሪካ ጋር ድርድር ለመቀመጥ እንደማትፈልግና ረጅም ጊዜ ለሚቆይ ጦርነት እየተዘጋጀች መሆኗን በጠቅላይ መሪው አማካሪ በኩል ገልጻለች። ዛሬም በርካታ የኢራን አካባቢዎች ሲደበደቡ አድረዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። የኤርትራ ሰራዊት የኢትዮጵያ መከላከያ ዩኒፎርምን ለብሶ በኢትዮጵያ ግዛት ውስጥ መታየቱን የአሜሪካ ወታደራዊ ተቋም ገለጸም። ወታደራዊ ዩኒፎርሙ ብልጽግና በ2013 ለሻዕቢያ የሰጠው ስለመሆኑም ተሰምቷል። የአብይ አህመድ አገዛዝ የሻዕቢያ ሰራዊትን ወደ ኢትዮጵያ ጋብዞ የትግራይ ህዝብን እንዲዘርፍ እንዲገድልና እንዲደፍር ካሰማራ በኋላም ደሞዝ፣ አልባሳትና ትጥቅ እንዳቀረበለት ሲነገር እንደነበር የሚዘነጋ አይሆንም። ጠቅላይ ሚኒስትር አብይ አህመድ ከኢሳያስ አፈወርቂ ጋር ባደረጉት ስምምነትም እስከ ደብረ ታቦር ድረስ ገብቶ የተዋጋው የሻዕቢያ ጦር የኢትዮጵያ መከላከያና የክልል ኃይሎች ዩኒፎርምን ይለብስ የነበረ ሲሆን ይህ የተደረገው ደግሞ ውግዘት እየበረታ ከሄደ በኋላ እንደሆነም ይነገራል። ጠቅላይ ሚኒስትሩ ሻዕቢያ ከኢትዮጵያ ካዝና ደሞዝ እየተከፈለው ቀለብም እየተሰጠው ትጥቅም ሳይቀር እየቀረበለት ኢትዮጵያውያንን እንዲገድል ባደረጉበት ወቅት ዓለም አቀፉ ማህበረሰብ የሚያደርጋቸው የኤርትራ ሰራዊትን አስወጣ የሚል ጫናን ለመከላከል የሻዕቢያ ጦር የመከላከያ ዩኒፎርምን እንዲለብስ ማድረጋቸውም ታውቋል። እስከ ደብረ ታቦር በደረሰው የሻዕቢያው ገዛ ላይም የኤርትራ ጦር ከመከላከያ ሰራዊቱ ዩኒፎርም በተጨማሪም የአማራ ልዩ ኃይልን ልብስ እንዲለብስ ተደርጎ እንደነበርም የክልሉና የፌደራል መንግስቱ የወቅቱ ባለስልጣናት ይገልጻሉ። አብይ አህመድ በዚህ ልክ በገፍ የሰጡትናም በዚህ መልኩ ሀገር እንዲያወድም የተሰጠውን ዩኒፎርም የለበሰው ሻዕቢያም አሁን ወደ ኢትዮጵያ ግዛት ውስጥ ሲገባም ይህንኑ ዩኒፎርሙን መልበሱንም የአሜሪካ ጦር አሳውቋል። በአሜሪካ የአፍሪካ እዝ በየሶስት ወሩ የሚያሳትመው ኤዲኤፍ የተሰኘው ወታደራዊ መጽሔት እንዳስነበበው ከሆነም የኤርትራ ወታደሮች በኢትዮጵያ ብሔራዊ መከላከያ ሰራዊት ዩኒፎርም በመልበስና እንደ አካባቢው ነዋሪ በመምሰል በትግራይ የድንበር አካባቢዎች ሰርገው ገብተዋል። መጽሔቱ እንደሚለው ከሆነም የአብይ አህመድ መንግስት የሀገሪቱን ሰራዊት ወደ ትግራይ አካባቢዎች ማጓጓዙ በኤርትራም ሆነ በትግራይ ላይ ስጋትን ደቅኗል። ወታደራዊ ኃይሉን ማስጠጋቱን እንደቀጠለበት ነው የሚለው የአሜሪካ ጦር የአፍሪካ እዝ መጽሔት የኢትዮጵያ ለመረጋጋት በምስራቅ አፍሪካ በተለይም ደግሞ በሶማሊያ፣ ሱዳንና ደቡብ ሱዳን ላይ የደህንነት ስጋትንም የሚያጭር እንደሆነ አትቷል። ብልጽግና የሻዕቢያን ሰራዊት አስወጣ ሲባል በ2013 እና 2014 ይሰጣቸው የነበሩ ማብራሪያዎች የተለያዩ ነበሩ። በአንድ በኩል አብይና ዳንኤል ክብረት እንደዚሁም እስከ ዛዴግ አብርሃ ድረስ ያሉ ሹማምንት የኤርትራ ጦር አልገባም እያሉ በመሀል ጭምር ሲናገሩ የነበረ ሲሆን የኤርትራ መከላከያ ልብስ የለበሱ ወታደሮች ትግራይ ውስጥ ታዩ ሲባል ደግሞ እኛ ራቆታችንን ኤርትራ ሄደን የኤርትራን ሰራዊት ልብስ ለብሰን ስለተመለስን ነው በማለት ጠቅላይ ሚኒስትሩ መዋሸታቸውም የሚዘነጋ አይሆንም። ገና ጥቅምት 24 2013 ጦርነቱ እንደተጀመረም የአብይ አህመድ ምክትል የሆኑት አቶ ተመስገን ጥሩነህ ጁንታው በአልመዳ ፋብሪካ ያመረተውን ጨርቅ ለራሱ ወታደር አልብሶ ሻዕቢያ ገባ ይላል ብለው እስከ መናገር መድረሳቸውም አይዘነጋም። አልማዳ በሚባለው
ጨርቃጨርቅ ፋብሪካ ውስጥ የኤርትራ ሰራዊት አልባሳትን በማምረት የኤርትራ ሰራዊት ወረረህ ለማለት እንዲህ አይነት ሙከራዎችና የሳቦታጅ ስራዎችንም ለመስራት የተዘጋጀ ኃይል ነው። ጁንታው የተከበረውን የኢትዮጵያ መከላከያ ሰራዊት አዋርዶ ራቁቱን ኤርትራ ሲልከው የኤርትራ ህዝብ አለበሰው። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁት አንዋጋም መቼም። ገና ጥቅምት 24 ማለዳ ስለ ሻዕቢያ ጦር ልብስ መናገር የጀመሩት አቶ ተመስገን ጥሩነህ መሆኑም ከጦርነቱ 15 ቀን በኋላ የተነገረው ይሄው የአብይ አህመድ ንግግር ዋና ዓላማው ሻዕቢያ አልገባም የሚል መልእክትን ለማስተላለፍ የነበረ ቢሆንም ዓለም አቀፍ የመገናኛ ብዙሃንና ዲፕሎማቶችን ግን ማሳመን አልቻሉም። እናም በዛ ውሸታቸው ለብዙ ጊዜያት መዝለቅ እንዳልቻሉ የተረዱት ብልጽግናዎች በኢትዮጵያ አየር መንገድ ተጭኖ ወደ ኤርትራ የተጓጓዘን የኢትዮጵያ ሰራዊት ልብስን የሻዕቢያ ጦር እንዲለብስናም 42 ክፍለ ጦሮች እንዲገቡ ተደርጓል። ያኔ ያለበሱትን ልብስና የታጠቁትን ትጥቅ ማስመለስ ያልቻሉት ብልጽግናዎች አሁን ከሻዕቢያ እጅ በመገኘቱ ለብሶት ወደ ኢትዮጵያ ግዛት እየገባ መሆኑን አፍሪኮም በመጽሔቱ ገልጿል። ይህ በእንዲህ እንዳለ ቀይ ባህርን ለማስመለስ እንዘጋጅ በሚለው ሰሞነኛው የአድዋ ድል ቅስቀሳ ዙሪያ የአስመራው መንግስት ምላሽ ሰጥቷል። የብልጽግና አጀንዳ የአፍሪካ ቀንድ የሚገባውና የሚያስፈልገው አይደለም በማለት የምስራቅ አፍሪካ ግጭቶች ውስጥ በመሳተፍና በመደገፍ የሚታወቀው ሻዕቢያ በኢትዮጵያ ሚሊዮን ገዳይ ጦርነት ውስጥ ከነበረው ተሳትፎ በኋላም ከጥፋት አጋሩ ብልጽግና ጋር የሚያደርገው ዛቻና ምልልስ እንደቀጠለ ነው። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ በትግረኛ ቋንቋ ባደረጉት ንግግር ሻዕቢያ ና የኤርትራ ጦር ቃላትን እየመረጡ ሲሳደቡ መሰማታቸው አይዘነጋም። ከዛ አስቀድሞ ደግሞ የአድዋ ድል በዓል ላይ የብልጽግና ሲቪልና ወታደራዊ አመራሮች አሰብን ማስመለሳችን ግድ ነው፣ ወጣቶች ተዘጋጁ፣ ታስረን አንቀርም ወዘተ እያሉ መቀስቀሳቸውም የሚታወስ ነው። 120 ሚሊዮን ህዝቦች እጣ ፋንታ ብሩህ የሚሆነው ኢትዮጵያ በጂኦግራፊ ግርግም ወይም በየብስ እግረ ሙቅ ያለመታሰሯን ስናረጋግጥ ብቻ ነው። ይሄ ሳይሆን ከቀረስ የሚለው ጉዳይ ወጣቶች እንዳነሳችሁት ለኢትዮጵያ ተሻጋሪ ጥቅሞች በጋራ መዘጋጀት ያስፈልገናል። በኢፍትሐዊነት የተዘጋብንን የባህር በራችንን በማስከፈት የቀድሞ አርበኞቻችንን ታሪክ ከመዘከር ባለፈ እኛም በዘመናችን ታላቅ ድርብርብ ታሪኮችን ሰርተን ለማለፍ በቁጭት እንነሳ። እንዲህ ላሉት ንግግሮች ነው ሻዕቢያ ምላሽ የሰጠው። የብልጽግና የፖለቲካ ቲያትርና ቀልድ እንደቀጠለ ነው የሚለው የአስመሩ አገዛዝ ቃል አቀባይ ማብራሪያም የህዳሴው ግድብ ምርቃት ላይ የሚሆን የአድዋ ድል መታሰቢያ ማንኛውም የህዝብ ዝግጅት በደረሰም ቁጥር ዛቻና ሉዓላዊ ወደባችንን እናስመልሳለን ፉከራው መቆሚያ የለውም ሲልም ያክላል። አንድ አይነት የባህር በር ባለቤት መሆን አለብን መዝሙር ተደጋግሞ ይቀርባል። ይህ ደግሞ ከአብይ አህመድ ጀምሮ በሌሎችም የብልጽግና ሹማምንት በኩል የሚታረቅ ቅዠት ነው እያለም ይቀጥላል። የ4 ኪሎ ባለስልጣናትን የተስፋፊነት መንፈስ ያለባቸው በቀጠናው ሰላምና ደህንነት ላይም አደጋን የሚያመጡ እያለ የሚዘልፈው ሻዕቢያ የብልጽግና ፓርቲን ህገወጥ ያለውንና ተስፋቢ ሲል የፈረጀውን አጀንዳም ለአፍሪካ ቀንድ የሚገባው አሊያም የሚያስፈልገው አይደለም። ይህ በእውነቱ የህግና የዓለም አቀፍ ግንኙነት መሰረታዊ ሆኖ በማለትም አጠቃሏል። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በሰጡት ቃለ ምልልስ የኢሳያስ አፈወርቂን መንግስት አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጥ፣ ምናልባት ከሞከረ ደግሞ የመጨረሻ ሙከራ ነው የሚሆነው ብያምናለው ሲሉ መናገራቸው ይታወሳል። ጄኔራሉ ወደ ከፍተኛ አደጋ የሚያመራ ሁኔታ መፈጠሩን ገለጹ። በክልሉ እየተፈጸሙ ያሉ ክልከላዎች ቀውስ እያስከተሉ መሆናቸውንም ተናግሯል። በትግራይ ክልል ካለው የጦርነት ይከፈታል ስጋት ባሻገር ማህበራዊ ቀውሱ እየተባባሰ ስለመሆኑ ነዋሪዎች ይናገራሉ። ይህ ወር ከገባ ጀምሮ ከዚህ በፊት በጥቂቱ ይላኩ የነበሩ ፍጆታዎች ሙሉ በሙሉ መቋረጣቸውንም ተከትሎ መድኃኒት፣ ነዳጅና ጥሬ ገንዘብን ጨምሮ የተፈጠረው እጥረትም ችግር መፍጠሩን ያክላሉ። የትግራይ ክልል ጊዜያዊ አስተዳደር ደግሞ ከየካቲት 2018 ጀምሮም ለመንግስት ሰራተኛ የሚከፈል ገንዘብ እንደሌለ ጠቅሶም የመንግስት ሰራተኞች ወርሃዊ ደሞዝ መክፈል ያቆሙም ከፌደራል መንግስቱ በጀት ስላልተለቀቀለት መሆኑን እንደ ምክንያት ማቅረቡም የሚታወስ ነው። ከዚህ ጋር በተያያዘም የተባበሩት መንግስታት ሰዎችን ያገኙት የአስተዳደሩ ጊዜያዊ ፕሬዝዳንት ጄኔራል ታደሰ ወረደም ወደ ከፍተኛ አደጋ የሚያመራ ሁኔታ ውስጥ ያለ ነው ያሉትን ጉዳይ አንስቷል። ተፈናቃዮች ወደ ቀያቸው ካልተመለሱ ሁኔታው አደገኛ ነው ሲሉም አብራርቷል። ተፈናቃዮች እጅግ አስከፊ የሆነ
ህይወትን እየገፉ ስለሚገኙም የበጎ አድራጎት ድርጅቶች አደጋው ከመባባሱና ከባድ ችግር ከመከሰቱ በፊት ቅድመ ዝግጅት ሊኖራቸው ይገባልን ብለዋል። የጊዜያዊ አስተዳደሩ ተፈናቃዮች ወደ ቤታቸው ሲመለሱ የፋይናንስና ማህበራዊ ኢኮኖሚያዊ ችግር እንዳይገጥማቸው ይህንን ለማቃለል የገንዘብ ማሰባሰቢያ ፕሮግራም መጀመሩንም ገልጸዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ማዕከል ኦቻ የትግራይ ጽህፈት ቤት ኃላፊ ደግሞ ከትግራይ ጊዜያዊ አስተዳደር ፕሬዚደንት ጋር ስለ ተፈናቃዮች መመለስና ስለ ሰብአዊ እርዳታ በነበራቸው ውይይት ላይ ከለጋሽ አጋሮች የሚመጣው ገንዘብ አሁን እየቀነሰ መጥቶ እጥረት እንዳጋጠማቸው አስረድቷል። ኃላፊው በትግራይ ባንኮች የገንዘብ እጥረት ማጋጠሙን ተከትሎም ተፈናቃዮችን መርዳት አልቻልንም ብለዋል። በተጨማሪም እንደ ነዳጅ፣ መድኃኒቶች፣ ክትባቶችና የምግብ አቅርቦት ጋር በተያያዘም የተፈጠረው እጥረት እልባት እንዲያገኝም ጥሪ አቅርበዋል። ብልጽግና ከቲክቶከሮችና ዩቲዩበሮች እንደዚሁም ከቴሌግራም ተጠቃሚዎች ግብር ለመሰብሰብ የሚያስችለውን ህግ አዘጋጀም። ከዚህ ጋር በተያያዘም ኢትዮ ቴሌኮምና ሳፋሪኮም የግለሰቦችን መረጃ አሳልፈው እንዲሰጥ ግዴታ ተጥሎባቸዋል። ለአይኤምኤፍ ከ2 ትሪሊየን ብር በላይ ሰበስባሉ ብሎ ቃል የገባው ብልጽግና ከልማት ሳይሆን ከቅጣት፣ እሴት ከተጨመረበት ምርት ሳይሆን ከዋጋ ጭማሬ ብር ለማካበት ጥረት እያደረገ ቀጥሏል። አገዛዙ ለአይኤምኤፍ ለመላላክ ብሎ የገባው ውል በኢትዮጵያውያን ላይ ኑሮን በማስወደድ ነዳጅን በማስወደድ ዶላርን በማስወደድና ብርን በማርከስ የሀገሪቱን ኢኮኖሚ ለፖሊሲ ቅኝ ግዛት መዋል እንደሆነ ሲነገር መቆየቱም አይዘነጋም። ውሉ ከሚያስገድዳቸው ጉዳዮች መካከል ገቢህን ጨምር ወጪህን ቀንስ የሚለውም ይገኝበታል። በዚህም ልማትን ትቶ ገንዘብ ስብሰባ ላይ ያተኮሩ አገዛዙ ሀገሪቱን ለጦርነት በመዳረጉ ለኢንቨስትመንትና አገልግሎት እንደዚሁም ከምርት ሽያጭ የሚገኘው ገቢ ስላሽቆለቆለም በከተሞች ውስጥ ግብርና ቅጣትን በማብዛት የአይኤምኤፍን ትዕዛዝ ለመፈጸም እየጣረ ቆይቷል። በዚህም በሁሉም ስራ ላይ ግብርና ቀረጥን እያስከፈለ ያለው አገዛዙ ከማህበራዊ ሚዲያ ተጠቃሚዎችም ገንዘብ ሊወስድ መሆኑ ታውቋል። ከቲክቶከሮችና ከዩቲዩበሮች እንደዚሁም ከፌስቡከሮች ጭምር የሚሰበሰበው ግብር በፍሪላንስና በዲጂታል ገቢ ላይ የሚጣል ግብር የሚል ስያሜም ተሰጥቶታል። ይህንን ለማድረግም የገንዘብ ሚኒስቴር የመስሪያ ደንብ አውጥቷል ተብሏል። ማንኛውም በኢትዮጵያ ነዋሪ የሆነ ሰው ከሀገር ውስጥም ሆነ ከውጭ ሀገር ምንጮች በዲጂታል ይዘት ፈጠራ ወይንም በማንኛውም የፍሪላንስ ስራ የሚያገኘው ገቢ ግብር ይከፈልበታል ብሏል። የሚገኘው ገቢ በጥሬ ገንዘብም ሆነ በአይነትም ቢሆን ይህ ግብር ይጣልበታል ተብሏል። የዲጂታል ይዘት ፈጣሪዎች ያገኙትን የገቢ መጠን በሚመለከት ትክክለኛና የተሟላ የሂሳብ መዝገብ የመያዝ ግዴታ እንዳለባቸው የሚገልጸው የሚኒስትሩ ደንብ ይህንን ግዴታ ባልተወጡ ግብር ከፋዮች ላይ ግብሩን ራሴ ወስናለሁም ይላል። ይህንን ለማድረግም ኢትዮ ቴሌኮምና ሳፋሪኮም ይህንን ስራ የሚሰሩ ሰዎችን ስም ዝርዝር፣ አድራሻ፣ የሲም ካርድ መረጃም፣ የአይፒ አድራሻና የተከፈለውን የገንዘብ መጠን በየሩብ ዓመቱ ለታክስ ባለስልጣኑ ማሳወቅ ይጠበቅባቸዋል ተብሏል። የመካከለኛው ምስራቅ ጦርነት ሲቀጥል እስራኤል የኢራን አቅም እየተዳከመ ነው ስትል ገልጻለች። ኢራን በበኩሏ ከአሜሪካ ጋር ለድርድር መቀመጥ እንደማትፈልግና ረጅም ጊዜ ለሚቆይ ጦርነት እየተዘጋጀች ስለመሆኗ በጠቅላይ መሪው አማካሪ በኩል ገልጻለች። ይህ በእንዲህ እንዳለም ሴኔቱ ትራምፕ ጥቃቶች ለማስቀጠል ያላቸውን ስልጣን ላይ ውሳኔ አሳልፏል። ዛሬም በርካታ የኢራን አካባቢዎች ሲደበደቡ አድረዋል። አሜሪካ የኢላማዎቿ አሃዝ ከ2000 መሻገሩን አሳውቃለች። በቴህራን ተቋረጠ ፍንዳታና ድብደባው ቀጥሏል። ሆስፒታሎች፣ ትምህርት ቤቶች፣ መኖሪያ ቤቶች ሳይቀር ባለፉት ቀናት ተመተዋል። በኢራን ሳናዳጅ በተሰኘች ከተማም የሬዲዮና ቴሌቪዥን ባለስልጣን ህንፃ ላይ ያነጣጠረ ጥቃት ምሽቱን ደርሷል። በሀገሪቱ የተገደሉ ሰዎች አሃዝም 1050 አካባቢ ደርሷል። ኢራን አሁንም ወደ እስራኤል ሚሳይሎችን እየተኮሰች ስለመሆኗም የእስራኤል ጦር አረጋግጧል። የቴህራን በመካከለኛው ምስራቅ የአሜሪካ ኤምባሲዎች ላይ የፈጸመቻቸውን ጥቃቶችን ተከትሎ ኳታር በዶሃ የአሜሪካ ኤምባሲ አቅራቢያ ያሉ ነዋሪዎቿን ማዘዋውራለች። ወደ ቱርክ የተተኮሰ የኢራን ሚሳኤልን ደግሞ ኔቶ ማክሸፉን አሳውቋል። እስራኤል የኢራን አቅም እየተመናመነ ነው ስትል ትገልጻለች። ነገር ግን ኢራን ጥቃት ከተከፈተባት በኋላ ከአሜሪካ ጋር ድርድር ለመቀመጥ እንደማትፈልግና እንዳውም ለረጅም ጊዜ የሚቆይ ጦርነትን እየተዘጋጀች ስለመሆኗ የሟቹ ጠቅላይ መሪ አሊ ሆሜኒ አማካሪ ተናግረዋል። ለሀገሪቱ የመንግስት ቴሌቪዥን በሰጡት ማብራሪያ አማካሪው በአሜሪካኖች ላይ ስለማንተማመን ለድርድር የሚሆን መሰረት የለም፣ እስከፈለግነው ጊዜ ድረስ ጦርነቱን መቀጠል እንችላለን ሲሉ ነው የተሰሙት። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም በማህበራዊ የሚዲያ ትስስር ገጻቸው ላይ በለጠፉት ጽሁፍ የአሜሪካው ፕሬዚደንት ዶናልድ ትራምፕ በክፋት ተነሳስተው የድርድር ጠረጴዛውን በቦምብ ደብድበዋል ሲሉ ጽፏል። የአሜሪካ የመከላከያ ሚኒስትር ፔት ሄግሴት ደግሞ የኢራን መንግስት ተሸንፏል ሲሉ ገልጸው አሜሪካ በማያጠራጥር ሁኔታም ያለ ርህራሄ ከባድ ጉዳት በማድረስ እያሸነፈች ነው፣ በተጨማሪ ወታደራዊ እርምጃ በኢራን ላይ እንደሚ
እንደሚወሰድም እንገልጻለን። የበለጠና ግዙፍ ጥቃት ማዕበል እየመጣ ነው ሲሉ ዝተዋል። በተለይም ትናንት ከነበሩ ክስተቶች ውስጥ በኢራን የጦር መርከብ ላይ የነበሩ 87 ሰዎች የተገደሉበትና 32ቱ ደግሞ የተረፉበት ጥቃት የአሜሪካ ጦር ማድረሱ የሚዘነጋ አይሆንም። ይህ በእንዲህ እንዳለ ሴኔቱ ትራምፕ ጥቃቶች ለማስቀጠል ያላቸውን ስልጣን ላይ ውሳኔውን አሳልፏል። ሴኔቱ ፕሬዚደንት ዶናልድ ትራምፕ በኢራን ላይ ወታደራዊ ጥቃቶችን እንዲቀጥሉ ያላቸውን ስልጣን ለመገደብ የቀረበውን የውሳኔ ሀሳብም ውድቅ አድርጎታል። ይህ ረቂቅ ኮንግረሱ ወታደራዊ ዘመቻውን ካላጸደቀ በቀር የአሜሪካ ጦር በኢራን ላይ ከከፈቱት ጥቃት ወደ ኋላ እንዲሉ የሚያስገድድ ነበር። ነገር ግን ሪፐብሊካኖቹ በሴኔቱ ውስጥ ያላቸውን የ53 ለ47 ያብላጫ ድምጽ በመጠቀም እንዲሁም ፕሬዚደንቱ ከእስራኤል ጋር በመሆን በኢራን ላይ ያዘዙትን ጥቃት በአብዛኛው በመደገፋቸው የውሳኔ ሀሳቡ በዚህ የድምጽ ልዩነት ውድቅ ሆኗል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።